ከዚህ በኋላ የሚሆነውን ነገር ልንገርህ። ይኸውልህ አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም፣ አራት አይደለም፣ 5 ትውልድ እግዚአብሔር ለአንተ በረከት አድርጎ ሲሰጥህ አሜን። ይሄ ለወደፊት የሚሆነው ነገር ነው የሚያይ። ይሄ ብቻም አይደለም። ከዚህ በኋላ 2 ነገር ደግሞ ይሆናል። በተለይ 2019 2020 ለዚህ 3 ዓመት 2 ዓመት በሁለት ዓመት የሚሆነው ነገር ልንገርህ። አንደኛ ያልጠበቃቸው በረከቶች እጅ ላይ ይገባል። አሜን። ሶስተኛ ደረጃ ዛሬ እየገፉ ያሉ ሰዎች ከኋላ ሲመለሱ አሜን። አንተን ማየት የማይፈልጉ ሰዎች አንተ እዚሁ አዳማ ነህ፣ እዚሁ አዲስ አበባ እዚህ ምን ያህል ዓመት ይሆናል? ገና ከመጣ አንድ ዓመት ነው። እዚህ የት ነው ሸታ ለምሰራው? አሜን አትሉ? ለምን ስለጠየቁ ልንገራቸው። አሁን እግዚአብሔር ፖሊሶቹን የእሱን ጉዳይ አሁን እሱ አዳማ ነው። አሁን አንድ በዋናነት ያልከው እዚህ ነው የምትኖረው፣ ግን ከዚህ አዲስ አበባ ትሰራለህ፣ ዝዋይም ትሰራለህ። እንግዲህ ወደ ዝዋይ እየሄድን እሺ፣ ብቻ በግራ በኩል እንዲህ እየሄድን ማለት ነው። በግራ በኩል እንዲህ የሚያስገባውን ሰፈራ እንዲህ የሚያስገባው ወደ ግራ የሚያስገባው አያለህ። ለምን እንዲህ እንዳልኩ ልንገርህ። እግዚአብሔር ያዘጋጀ አደገኛ በረከቶች አሉ። በረከት ላይ ግን የተቀመጡትን ሟርተኞችን እግዚአብሔር ሲያንሳል። ይህን ቃል ያዝ። ጥንቃቄ እንድታደርግ ስትውል ጥንቃቄ፣ ስትበላ ጥንቃቄ፣ ስትጠጣ ጥንቃቄ፣ ስትቀመጥ ጥንቃቄ፣ ስትነሳ ጥንቃቄ። አሜን። ገብቷል። ተጠነቀቃት። ይህ ብቻ አይደለም። እግዚአብሔር ደግሞ እንዲህ ይላል፣ ፊቴን ፈልግ እረዳሃለሁ፣ ፊቴን ፈልግ አግዝሃለሁ፣ ፊቴን ፈልግ ሰው አደርግሃለሁ ይለኛል ጌታ። አደገኛ ስልኮች ወደ አንተ የሚከታተሉትን ስልኮቹን ሳይሆን የመልካምነቱን ወደ አንተ ለቅቄአለሁ። የክፋትን ስልክ ኔትወርኩን በጥሻለሁ። የሚገርማችሁ ነገር እግዚአብሔር ምስክሬ ነው። የክፋት ስልኮቹን ኔትወርክ እግዚአብሔር ሲበጥሰዋል። ምንድን ነው እሱ ደግሞ መኪና ትገዛ ልጸልይ እኔ ጌታ ምስክሬ በቃ እሱ ገብቶታል። አንደኛ ነው ይበሉት። እኔ እንዲህ አይነት ሰው ይምጣል። እዚህ እንዲህ አይነት ሰው ከመጣ ከበረ ቆጥፋችሁ አስገቡልኝ። በመንገድ የሚል ሰው ካለ እንደዚህ በእንትን ምስል ጸልይ ይፈልጋለሁ የሚል ሰው ደስ ይለኛል። የእምነት ጥግ የኃይል ነው አንተ የምታገኘው። የበረከትን ጥግ የምታገኘው ያመንከው የእምነትን ጥግ ነው ለምን። አሜን። ስለዚህ ይሁንልህ። እኔ እንዲህ ብያለሁ። በነገራችን ላይ እዚህ ቤት እግዚአብሔር ተናግሮ ሲያሳፍር አይታችኋል። አሜን አትሉ? ጌታ እያዛቸው መኪና ሲገዙ አይቻልም። እግዚአብሔር የታወሳለት የሆነ ነገር አድርጎ እግዚአብሔር ሲፈጽም አይቻልም። የሆነ ነገር አድርጎ እግዚአብሔር ሲሰራ አይቻልም። ምንም የሌላቸው ሰዎችን እግዚአብሔር ባለቤቶቹን ሲያደርግ አይቻልም። ለአንተ ደግሞ ዛሬ ጸልያለሁ። አደገኞቹ ይነቀላሉ። አንተ እዛ ቦታ ላይ እንዳትረግ የሚፈልጉ ሟርተኞች አሉ። ሟርተኞች እያሉ አንተ ትከብራለህ። አሜን። ይሄ ሰውዬ ዛሬ ምን ይሻላል? ልጸልይለት ልተው? አያሳዝንም? እንዳልተው ያሳዝነኛል። እንድጸልይ ደግሞ እስኪ አሜን ይባላል። አሜን ይሁንልህ። አንድ መኪና አሜን። የመጀመሪያ አሜን ወስጃ በስር የቤት መኪና የስራ ነው። አንተ የስራ እየፈለግከውን ሰጥቻለሁ። አሜን። አሁን ደግሞ የቤት አሜን። ሁሉም ለአንተ እጅ ላይ ይባል። አሜን። በነገራችን ላይ ብዙ ኢየሱስ ክርስቶስ ስም ማሳይ ላይ ልዩነት እንዲሆን፣ ስራ ቦታ ላይ ልዩነት እንዲሆን ሰጥቻለሁ። በኢየሱስ ክርስቶስ ስም አዲስ ነገር ይሆንልህ። አዲስ ስልክ ጥሪ ይሁን። አቶንቲ ይባረክ። አሜን። ቁጭ በልልኝ እስኪ አጨብጭቡ ለጌታ። እልልታ ጭብጨባ አምጡልኝ። ያለሽ ቦታ የሚመጥንሽ ሆኖ ሳይሆን እዛው ደስተኛ ነሽ። አሜን። ልክ ነኝ። ምንድን ነው አንቺ ምሳሌው? ለእግዚአብሔር የሚመጥንሽ ግን ደስተኛ ነሽ። ዛሬ ደግሞ የስራ በር ይከፈታል። እንዲህ አይነት ጀግኖች ይምጡልን። ዛሬ ይኸውላችሁ ለጀግኖች እጸልያለሁ። እውነት ስራ እንድለቅልሽ ትፈልጋለሽ? በእውነት እስከ እግዚአብሔር ይችላል። እሷ
እያገለገልኩ ምን ያለው የሆነ በረከት እጇ ላይ ሲገባ ያለው ምን ልበላት ጌታው ሲል የጌታ መንፈስ እንዲህ አለ ልጄን እኮ ከቅርብ ጊዜ በኋላ አሳርፋታለሁ አለ። ተጨንቃ ታመሰግነኛለች አለ። ተጨንቃ ደስተኛ ነች አለ። እየከፋት ትደሰታለች አለ። እየከፋት ጠላት ከሷ የፈለገው ነገር መከፋቷን ማዘኗን ነበር፣ ማልቀሷን መከፋቷን ነበር። እግዚአብሔር እንዲህ ነው ያለኝ እኔ አለ ልጄ እንዳትከፋ አለ በሮቿን እከፍትላታለሁ አለ። ከዚህ በኋላ የጭንቅ ዘመን ያበቃል አለ። ሃሌሉያ! እስኪ በይ ከእናት ከአባት በይ በላይ ኢየሱስ ለኔ ይሟገትልኛል። ይሁንልሽ ይሁንልሽ ዛሬ ይሁንልሽ ዛሬ ይሁንልሽ ዛሬ የሆነ ቃል ነው የሚያወጣልሽ። የሆነ ቃል ነው የሚያወጣልሽ። ከዛሬ ጀምሮ የጨለመብሽ ነገር ሁሉ ወደ ብርሃን ሲቀየር አይቻል። በቃ ወደ ብርሃን ሲቀየር አይቻል። ወደ ልዩነት ሲቀየር አይቻል። አላሳፍራትም 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 አላሳፍራትም። እኔ አሁን እንደዚህ አይነት ነገር አለ ትዕግስት የሚለው ጽሑፍ አለ። መንፈስ ቅዱስ ሃሌሉያ ማነው ትዕግስት አታጨበጭቡ ለጌታ ክብር አታመጡም ለጌታ አስቀድሞ ተሳክቶልኛል በሉ አካል ብለምጡና ተሳክቶልኛል በሉ። ዛሬ የእናንተ ጉዳይ አልቆ ታገኛላችሁ። ነገራችሁ ያው ጌታ ምስክሬ ከዚህ በኋላ የትዕግስትን ጉዳይ እግዚአብሔር ቀይራል አለ። የትዕግስትን ታሪክ ቀይራል አለ። የትዕግስትን ሰላም መልሻል አለ። የትዕግስትን በረከት ቀይራል አለ። ዝም ብለሽ እንዲህ እያልሽ እንጂ ሰራ እያልሽ እንጂ እግዚአብሔር ፍረድልኝ ብለሻል። እግዚአብሔር አግዘኝ ብለሻል። እግዚአብሔር ድረስልኝ ብለሻል። እግዚአብሔር አግዘኝ ብለሻል። ለአንቺ እግዚአብሔር ነገርሽን ቀይሮ ካላሳከበ እኔ አገልጋይ አይደለሁም። ይኸው አሜን ኢየሱስ አሜን ኢየሱስ ተሳክቶልኛል በሉ። ወይ ጌታ ተሳክቶልኛል በሉ። ብለምጮና ተሳክቶልኛል በሉ። አልገባችሁም አይደል? አልገባችሁም። አንዳንዶቻችሁ ዝም ብላችሁ ዝንጥ ነው የምትሉት። ዝንጥ ብላችሁ ትሄዳላችሁ፣ ጠላቶቻችሁ ይዋረዳል። ዝንጥ ብላችሁ ትሄዳላችሁ፣ እግዚአብሔር ከእናንተ ጋር ነው። ዝንጥ ብላችሁ ትሄዳላችሁ፣ እግዚአብሔር ነገራችሁን ይቀይራል። እንዲያለን ጌታ አየውና እንደ ስምሽ በትዕግስት እኔን ጠብቀሻል አለ ጌታ። አከብድሻል፣ ነገርሽን እቀይራለሁ፣ ሰላምሽን እመልሳለሁ፣ በረከትሽን ፈጽሞ በረከትሽን ፈጽሞ እኔ እቀይራለሁ። የሚገርም ነው የሚገርም ነው የሚገርም ዳመና የሆናችሁ እዚህ ቤት ስትመጡ መጀመሪያ መንፈሳችሁን ነቀቅ አቃል መጥቻለሁ፣ አገልግዬሻለሁ። አንቺ ቤት መጥቻለሁ አገልግዬሻለሁ። ተደዋውለናል። የምታውቂው ነገር አለ። ስለዚህ የኔ ጌታ ግን ትልቅ ነው። የኔ አምላክ ትልቅ ነው። ገና እስካሁን ያላገለገልኳቸው አገልግሎቶች አሉ። ጌታ ዝም በላል። ምንድን ነው ጌታ ዝም ገራፋ። አሁን እየጨረስኩት 04 አካባቢ ጨርሻለሁ። እግዚአብሔር የሚያደርገው ደግሞ ሃሌሉያ የሚያደርገው ነገር አይቻልም። እግዚአብሔር ጨርሰዋል ብሎኛል።